ዛሬ ሁላችንም በየቤታችን ስለምናገኘው አንድ ድንቅ የተፈጥሮ መድኃኒት እናወራለን። ነጭ ሽንኩርት ብዙዎቻችን ለምግብ ጣዕም ብቻ እንጠቀመዋለን። ነገር ግን ማታ ከመተኛታችን በፊት ብንወስደው በሰውነታችን ውስጥ ምን አይነት ተአምር እንደሚፈጥር ያውቃሉ? ጤና ይስጥልኝ። እመቤት ነዳ እባላለሁ። የሥነ ምግብ ባለሙያ ነኝ። ዛሬ ሳይንሳዊ በሆነ መንገድ በማታ ነጭ ሽንኩርት መብላት ያለውን 10 ዋና ዋና ጥቅሞች፣ አዘገጃጀቱንና ማድረግ ያለብን ጥንቃቄዎች በዝርዝር እናያለን። እስከ መጨረሻው አብራችሁኝ ቆዩ። ጥቅሞቹን ከመዘርዘራችን በፊት ነጭ ሽንኩርት ለምን ጠቃሚ ሆነ የሚለውን እንይ። ነጭ ሽንኩርት ሲከተፍ ወይም ሲጨቀጨቅ አሊሲን የተባለ ንጥረ ነገር ይፈጥራል። ይህ ንጥረ ነገር ልክ እንደ ተፈጥሮ አንቲባዮቲክ ወይንም ጸረ ባክቴሪያ ያገለግላል። ማታ በምንተኛበት ጊዜ ሰውነታችን እረፍት ላይ ስለሚሆን ይህ ንጥረ ነገር ያለምንም መስተጓጎል በደም ስሮቻችን ውስጥ እየተዘዋወረ ሴሎቻችንን የመጠገን ስራ ይሰራል። 10 ዋና ዋና ጥቅሞች በዝርዝር እናያቸው። አንደኛው የእንቅልፍ ጥራትን ለማሻሻል ይጠቅማል። ብዙዎቻችን እንቅልፍ ይወስደናል እንጂ ጥራት ያለው እንቅልፍ አንተኛም። ጥራት ያለው እንቅልፍ ማለት ጠዋት ስንነሳ ሰውነታችን ታድሶ የምንነሳበት ነው። ነጭ ሽንኩርት በውስጡ ባለው ማግኒዥየም አማካኝነት የነርቭ ስርዓታችንን ያረጋጋል። በተለይ በጭንቀት ለሚወጠሩ ሰዎች ይህ ተፈጥሯዊ ንጥረ ነገር አንጎላችን እረፍት አድርግ የሚል መልእክት እንዲያስተላልፍ ይረዳዋል። ማታ መውሰድ ደግሞ በቀላሉ እንቅልፍ እንዲወስድና ሳይቆራረጥ እንዲተኙ ያደርጋል። ሁለተኛው የበሽታ መከላከል አቅም ማጎልበት ነው። ሰውነታችን ሌሊት እኛ ስንተኛ አይተኛም። ይልቁንም በሽታ መከላከያ ሴሎቻችን ወይም ኢሚዩን ሲስተም የጥገናና የጥበቃ ስራቸውን የሚያከናውኑት በዚህ ሰዓት ነው። ነጭ ሽንኩርት ውስጥ ያለው አሊሲን እንደ ግብአት ሆኖ ያገለግላቸዋል። ቫይረሶችንና ባክቴሪያዎችን ቀድሞ በመዋጋት በተለይ በጉንፋንና በተላላፊ በሽታዎች የመያዝ ዕድላችን በከፍተኛ ሁኔታ ይቀንሳል። ሶስተኛው ለቆዳ ጤንነትና ለብጉር መፍትሄ በመሆን ያገለግላል። ቆዳችን ትልቁ የሰውነታችን ክፍል ነው። ብዙዎቻችን ለቆዳ ውበት ክሬም ብቻ እንቀባለን። ነገር ግን እውነተኛ ውበት ከውስጥ ነው የሚጀምረው። ቆዳችን ራሱን የሚጠግነውና የሚተካው በሌሊት ነው። ነጭ ሽንኩርት ደምን የማጥራት ድንቅ ብቃት አለው። በደም ውስጥ ያሉ መርዞችንና ባክቴሪያዎችን ስለሚያጠፋ በቡግር የሚሰቃዩ ሰዎች ማታ ነጭ ሽንኩርት ቢለምዱ ቆዳቸው ብሩህ እንዲሆንና ኢንፌክሽን እንዲጠፋ ያደርጋል። አራተኛው የልብ ጤንነትን ለመጠበቅና የደም ግፊትን ለመቆጣጠር ይጠቅማል። ልባችን በቀን 24 ሰዓት ያለ እረፍት ትሰራለች። ነጭ ሽንኩርት ለልብ ጤና ጠቃሚ ነው። የደም ስሮችን የማላላት ወይንም ሪላክስ የማድረግ ተፈጥሯዊ ችሎታ አለው። ይህም ደም በሰውነታችን ውስጥ በቀላሉ እንዲዘዋወር በማድረግ ከፍተኛ የደም ግፊትን ይቀንሳል። በተጨማሪም የደም ስሮችን የሚዘጋ መጥፎ ኮሌስትሮልን በማጥፋት ልባችን የተስተካከለ ምት እንዲኖረው ይረዳል። አምስተኛው የምግብ መፈጨትን ለማስተካከል ይጠቅማል። ነጭ ሽንኩርት የምግብ መፈጨት ኢንዛይሞችን በከፍተኛ ሁኔታ ያነቃቃል። ማታ ሲወሰድ የምግብ መፈጨትን ያፋጥናል፣ የሆድ መንፋትን ይቀንሳል፣ እንዲሁም በሆዳችን ውስጥ ያሉ ጠቃሚ ባክቴሪያዎችን ወይንም ፕሮባዮቲክስ እንዲራቡ ምቹ ሁኔታ ይፈጥራል። ይህ ማለት ጠዋት ሲነቁ ቀለል ያለ ስሜት እንዲሰማዎት ያደርጋል። ስድስተኛው ክብደት ለመቀነስና ሜታቦሊዝም ለማስተካከል። ክብደት ለመቀነስ ለሚጥሩ ሰዎች ነጭ ሽንኩርት ትልቅ ሚስጥር አለው። የሰውነታችንን ሜታቦሊዝም ያፋጥናል። በምንተኛበት ጊዜ ሰውነታችን የተቀመጡ ስቦችን እንዲያቃጥል መልእክት ይሰጠዋል። በተጨማሪም ማታ ማታ የሚመጣን የምግብ ፍላጎት ወይንም ክሬቪንግ በመቆጣጠር አላስፈላጊ ካሎሪ እንዳንወስድ ይረዳናል። ሰባተኛው የጉበት ጤንነት ወይንም ዲቶክሲፊኬሽን። ጉበታችን የሰውነታችን ዋና የጽዳት ክፍል ነው። መርዛማ ነገሮችን የሚያጣራውና የሚያስወግደው አብዛኛውን ጊዜ እኛ በምንተኛበት ሰዓት ነው። ነጭ ሽንኩርት በውስጡ የያዘው የሰልፈር ውህድ
ለጉበት ስራ እጅግ አስፈላጊ ነው። ጉበት መርዝ የሚያስወግዱ ኢንዛይሞችን በብዛት እንዲያመርት በማገዝ ሰውነታችን ከቆሻሻ እንዲጸዳ ያደርጋል። 8ኛው የደም ስኳርን ማመጣጠን ነው። ነጭ ሽንኩርት ሰውነታችን ኢንሱሊንን በተገቢው መንገድ እንዲጠቀም ወይንም ኢንሱሊን ሴንሲቲቪቲ እንዲጨምር ይረዳል። ይህም በተለይ የስኳር ህመም ላለባቸው ወይም ስኳራቸው ለሚዋዥቅ ሰዎች ሌሊቱን ሙሉ የደም ስኳር መጠናቸው ሳይቆራረጥ እንዲረጋጋ ያደርጋል። ይህ ማለት ጠዋት ሲነቁ ከፍተኛ ድካም ወይም የረሃብ ስሜት እንዳይሰማቸው ያደርጋል። 9ኛው የካንሰር መከላከያና ጸረ እብጠት በመሆን ያገለግላል። ነጭ ሽንኩርት በተፈጥሮ አንቲ ኦክሲዳንት በመባል የሚታወቁ ንጥረ ነገሮችን በውስጡ ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ ያሉ ሴሎች እንዳይጎዱና እንዳያረጁ ይጠብቃሉ። ጥናቶች እንደሚያሳዩት ዘውትር ነጭ ሽንኩርት መመገብ በተለይ ከሆድና ከአንጀት ካንሰር ጋር ተያያዥነት ያላቸውን አደጋዎች የመቀነስ አቅም አለው። ማታ መውሰድ ደግሞ ሰውነቶ እረፍት ላይ ሆኖ እነዚህን ጎጂ ነገሮች እንዲዋጋ እድል ይሰጠዋል። 10ኛው ለአንጎል ጤንነትና ለማስታወስ ችሎታ። ነጭ ሽንኩርት በአንጎል ውስጥ የሚፈጠርን እብጠት የመቀነስና የደም ዝውውርን የማሳለጥ ብቃት አለው። ይህም ከእርጅና ጋር የሚመጡ እንደ የመርሳት በሽታ ወይንም አልዛይመርስ ያሉ ችግሮችን ለመከላከል ይረዳል። አንጎላችን ሌሊት የቀኑን መረጃዎች በሚያቀነባብርበት ወቅት ነጭ ሽንኩርት ለአንጎል ሴሎች ጥበቃ ያደርጋል። ለወንዶችና ለሴቶች የሚሰጠውን የተለያየ ጥቅም እንመልከት። ይህ አስገራሚ ተክል በጾታም የተለያየ ጠቀሜታ አለው። ለወንዶች የደም ዝውውርን በማሻሻል የወሲብ ፍላጎትንና የዘር ፍሬ ጥራትን ይጨምራል። ለሴቶች ደግሞ የሆርሞን መዛባትን ያስተካክላል። በተለይ በወር አበባ ወቅት የሚመጣን ቁርጠትና የሆድ መንፋት ስሜትን ይቀንሳል። ጥቅሙን ለማግኘት አወሳሰዳችን ወሳኝ ነው። 1ኛው ነጭ ሽንኩርት በጥሬው መጠቀም ለሚችሉ ሰዎች አንድ ፍሬ ነጭ ሽንኩርት ከትፈው 10 ደቂቃ ያህል ያቆዩት። ይህ አሊሲን የሚባለው ንጥረ ነገር እንዲፈጠር ያደርጋል። ከዚያም በውሃ ይዋጡት። 2ኛው ነጭ ሽንኩርትን በወተት መጠቀም ነው። ጥሬው ለሚከብዳችሁ በፈላ ወተት ውስጥ ቀላቅላችሁ መጠጣት ትችላላችሁ። ይህ ጨጓራቸው ለሚያማቸው፣ ለሚያቃጥላቸው ሰዎች በጣም ጠቃሚ ነው። 3ኛው የነጭ ሽንኩርት ሻይ ከማር ጋር በመቀላቀል ከመተኛቶ በፊት ይውሰዱት። ነጭ ሽንኩርት መድኃኒት ቢሆንም ትልቅ ጥንቃቄ ያስፈልገዋል። ደም ማቅጠኛ መድኃኒት የምትወስዱ ወይም የቀዶ ሕክምና ቀጠሮ ያላችሁ ሰዎች ነጭ ሽንኩርት በማታ እንድትወስዱት አይመከርም። እንዲሁም ከመጠን በላይ ወይንም ከ2 ፍሬ በላይ አይውሰዱ። ጤናችንን መንከባከብ በቤታችን ውስጥ ካሉ ነገሮች ይጀምራል። ይህን ልምድ ዛሬውን ይጀምሩና በሳምንት ውስጥ የሚያዩትን ለውጥ በኮሜንት መስጫው ላይ ያጋሩኝ። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮውን ከወደዱት ላይክ እና ለወዳጆ ሼር ማድረግዎን አይርሱ። በቀጣይ በሌላ ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩኝ።